ቸል የምንለው ጉዳይ አይደለም። የአዲስ አበባ ጉዳይ በግሌ እኔ ያሳስበኛል፣ ብዙ ሰዎችንም ያሳስባል። ስሙዝሊ በጣም ጥሩ የሆነ ብዙዎችን የሚያግባባ ሆኖ ነው መወሰን ያለበት። ለማንኛውም አዲስ አበባን ዋነኛ የምክክሩ አስኳል ያደረጋት አጨቃጫቂ ጉዳይ ከበላይ የመጣ ነው በሚል አዲስ አበባ በኦሮሚያ ክልላዊ መንግስት ርዕሰ መስተዳደር መሆኗን እውቅና የሚሰጥ ሐሳብ ለ500 ቡድን በሚላከው ቃለ ጉባኤ ውስጥ እንዲካተት መደረጉ ነው። እንግዲህ ይሄ አልተካተተም ነበረ፣ ጉባኤ ውስጥ የለም፣ አልተነሳም ነበረ ሐሳቡ። ከዛ በኋላ ላይ ከበላይ የመጣ ትዕዛዝ ነው ተብሎ ቃለ ጉባኤው ላይ እንዲገባ ተደረገ፣ ወይም ደግሞ እንዲገባ ተጠየቀ ማለት ነው። ይህ ሐሳብ ከታች በነበረው ምክክር ላይ በአጀንዳነት ያልነበረና ምክክር ያልተደረገበት ነው። ኤርሚ ይህንን ነገር ልብ በል። እንደውም የአዲስ አበባ ከተማ ይሄኛው ዘግይቶ የመጣ ሐሳብ ነው፣ ከበላይ የመጣ ሐሳብ ነው የተባለው። ማን በላይ አይታወቅም። ኦቦ ሽመልስ ናቸው፣ ጠቅላይ ሚኒስትሩ ናቸው፣ ማን እንደሆነ አናውቅም። ግን የሆነ ሰው እንደ አዲስ አበባ የኦሮሚያ ክልላዊ መቀመጫ ትሁን እንጂ የሚለው ነገር ኢንፋክት የተነሱ ነገሮች ውስጥ በጣም ምስማማው እንግዲህ ወደድክም ጠላንም አሁን ባይ ዲፎልት ኦሮሚያ ክልል ያለው ዋና መስሪያ ቤቱ፣ በነገራችን ላይ ዋና መስሪያ ቤቱ የኦሮሚያ ክልል ዋና መስሪያ ቤቱ ብቻ አይደለም። ለምሳሌ ዋና አስተዳደር ጽሕፈት ቤቱ ብቻ አይደለም። የኦሮሚያ ፖሊስ ጽሕፈት ቤት አለ አዲስ አበባ ላይ፣ የኦሮሚያ ፍርድ ቤት አለ፣ የኦሮሚያ ብልጽግና ፓርቲ አለ። የሌለ ነገር የለም። በነገራችን ላይ አዲስ አበባ በጣም በርካታ የኦሮሚያ ክልል ኦልሬዲ መቀመጫ ሆናለች ማለት ይቻላል። ያንን በህገ መንግስት እንደግፈው ኦፊሻሊ ይታወቅ የሚል ይመስላል አሁን አባባሉ እንጂ እስካሁን ድረስ ባለው የኦሮሚያ ትምህርት ቢሮ በጣም በርካታ ትልልቅ የኦሮሚያ ፍርድ ቤት ምናምን የሚባሉ ራሱ አለ አዲስ አበባ ላይ እና ኦልሬዲ ናት። እውነቱን ለመናገር ኦልሬዲ የኦሮሚያ መቀመጫ ተደርጋለች። እድሜ ላይ ኢህአዴግ በዚህ አጋጣሚ አሁን የተደረገበት በዚህ መንገድ ላይ መሀል ላይ የሚል ሀሳብ አስታራቂ አቅርቦ ቢሆንስ የሚል ነገር ነው። አየህ እሱ ራሱ ኢምፕሪንሲፕል ልክ አይደለም። አንድ ስቴክ ሆልደር ነው እንጂ ይኸውልህ በጫናም በማስፈራሪያም ነው እኮ እየተባለ ያለው። ይኸውልህ መጀመሪያ ዘገባዎቹን እኔ እሱን አልቀበል። ለምን ታውቃለህ? በጫና ለምን ደግሞ አትቀበለው? አለመቀበል መብትህ ነው። ቆይ አንድ ጥያቄ ላንሳልህ። በጫና ከሆነ እኮ የአማራ ፕሬዝዳንት በቃ ብልጽግና ይህን ነገር አርግ ከተባለ ይከራከራል እንዴ? ተከራክሯል። ቅሬታ አቅርቧል የሚል ዘገባ ሰጥተናል። አረጋ ራሱ ለኮሚሽኑ ይከራከራል እንዴ? ምን ሌላ ከፓርቲ ዲሲፕሊን የሚያመልጥ ይኖራል እንዴ? ሰማን እንግዲህ እንደዛ ልዩነት አለው። ዲሲፕሊን የሚያመልጥ ይኖራል እንዴ? ለምሳሌ ብልጽግና የኦሮሚያ ፕሬዝዳንትን እንዲያርግ ቢባል አይ ብሎ ፈንግጦ ከፓርቲ ዲሲፕሊን ውጭ የሆነ አቋም ይይዛል እንዴ? ሰማን እኮ እንደዛ ይይዛል ወይ ነው አይደለም? ጫና ፈጠረ የሚባል ነገር ማለት ይይዛል ላይዝም ሳይሆን በዚህ ምክክር ግን እንደዛ ካልከኝማ ብልጽግና ለሁለት ተከፍሎ በጣም ዘመነን የዲሞክራሲ ጫፍ ኢትዮጵያ ውስጥ ተደርሷል ማለት እኮ ነው። እንደዛማ እኮ እዚህ ምክክር ውስጥ እኮ ብልጽግና ሁለት ጎራ ላይ ይዞ ቆሟል እኮ የሚል ዘገባ አንብበናል አይደለ እንዴ? ለምሳሌ ትናንት መሰለኛ ነበርኩት የዋዜማ ዘገባ ላይ የአረጋ ከበደ ራሳቸው ከሌሎች አማራው ክልሎች ጋር የፈረሙበትን ደብዳቤ የቅሬታ ደብዳቤ አስገብተዋል። እዛ የቀረበው ደብዳቤ ላይ ማስፈራሪያ፣ ዛቻ፣ ጫና፣ ማንነት ተኮር ዘለፋዎች የሚል ቃል በቃል ኮት ተደርገው የተቀመጡ ነገሮች ያንን ማን ነው ያደረገ? ያንን ሌላ ወገን አንድ ቡድን ነው የተባለው። ማን ነው እሱ? አሁን እሱ ማን ነው? ስለዚህ ቆይ እንዳትሳሳት ላስተካክል ግድ የለም። ቆይ እኔ ሀሳቤን አልጨረስኩም። ጫና መጣ የተባለው ከበላይ አካል ነው። የበላይ አካል መንግስት ነው፣ ገዢ ብልጽግና ነው። ሌላ ማንም ሊሆን አይችልም። ወይም ደግሞ እዛ ውስጥ ፓወሩን የተጠቀመ ቡድን አለ ማለት ነው። ኮሚሽነሩ መግለጫ ሰጡ ሰምተናል። እዚህ የምትመጡ ባለስልጣናት ጫና ለፍጠር አይደለም። ኦኬ የአማራ ብልጽግና ላይ አረጋ ላይ የሆነ አካል ፕሬዠር ከፈጠረ ወይ የኦሮሞ ብልጽግና ነው ወይ ዋናው ብልጽግና ነው ማለት ነው። ወይም ሌላ ብልጽግና ሊሆን ይችላል ማለት ምክንያቱም ፕሬዠር እየፈጠረ ያለው ብልጽግና ነው የሚል ነገር ስለሰማን ማለት ይኸውልህ ያው ምንድን ታውቃለህ ብልጽግና ውስጥ አቶ አረጋም ብልጽግና ናቸው እና አቶ ሽመልስም ብልጽግና ናቸው። ግን ልዩነት አላቸው። ቆይ አቶ አረጋ በዚህ ደረጃ
ጫና ተፈጥሮብናል የሚል ነገር ካነሱ ወይ በግለሰብ ቅድም ያልኩ አሁን ይኸውልህ ጫውታውን የብልጽግና ብቻ ባይደረግ እዛ ያሉ ሰዎች በራሳቸው በፓርቲያቸው አሁን ቅድም እኮ ሪፌር ታደርግልኝ ነበር እኮ ፓርቲ አባላት የሆኑ ፓርቲ አመራሮች አሁን ለምሳሌ አዲስ አበባ በተመለከተ የኦሮሞ ፖለቲካ አክራሪ የኦሮሞ ፖለቲከኞች ብለው ነው የሚሻለኝ በሚፈልጉት መልክ ሌላው ቀርቶ ህገ መንግስት ውስጥ በሚሉት መልክ አስገብተውት እንኳን ቢያልፉ ለረጅም ለሌላ ጦርነት ቅድም አቤል እንዳለው መሳሪያ አንስተው ለሚዋጉ ሰዎች አጀንዳ ሰጥተው በር ከፈቱ፣ የሌሎች ሰዎች በር ከፈቱ እንጂ ይሄን ጉዳይ አልቋጩትም። ለምሳሌ የህወሓት ሰዎች 97 ላይ በቃ ኦሮሞን እንደውም እነመለስ ብለውት የነበረው የባሌን ኦሮሞ ነበር። የባሌን ኦሮሞ አዲስ አበባ እናመጣዋለን ከቅንጅት በኋላ አሉ ነው እንግዲህ። ያው የተረጋገጠ ነገር ስለሌለ 100% መናገር አይቻልም። ከዛ በኋላ ግን ያደረጉት ነገር ግን ምንድነው? ናዝሬት አዳማ የነበረውን የኦሮሚያ አስተዳደር አዲስ አበባ መለሱት። እነሱ የመለሱት ያ ኃይል የሰሯቸውን ህንፃዎች እንኳን የማይጠቀሙበት ሀገር አደረገው ማለት ነው። ወይ የወጡበትን አካባቢ ውሃ እንኳን ለህዝቡ በስነ ስርዓት ሳያቀርቡ ዱባይና አዲስ አበባና እዚህ አሜሪካን ሀገር ቤት ሲገዙበት የራሳቸውን በስሙ የሚነግዱትን ህዝብ እንኳን ከችግር ሳያወጡት ለሌላ ጦርነት ዳረጉት። ተመሳሳይ ነው። እኔ አሁን የኦሮሞ ፖለቲከኞችም አሁን ጸጋዬ አራርሳ አለ ያልከው ታስታውስ እንደሆነ ለንደን ላይ የነበረ አንድ ጉባኤ ላይ አንድ ገና እና አብይ ሳይመጡ አንድ በትን ጀዴ ነው አይደል? አዎ እንበትናታለን ኢትዮጵያን ምንድን ነው ያለው? ኢትዮጵያን ያን ኢምፓየሩን መጠጋገን ሳይሆን ማፈራረስ ነው ያለብን እያስጨበጨበ እነ ጀዋር የተገኙበት ስብሰባ ላይ ታስታውስ እንደሆነ ምክንያቱ የአዲስ አበባ ጉዳይ ነበር። እንደዛ ብሎ በፊት ለፊት ይናገራሉ። ይሄ የጎሳ ፖለቲካ የሚያራምዱ ሰዎች አንደኛ ያላቸው የእንትና አይጠረቃም። they will never get satisfied። አሁን አዲስ አበባም አይደለም እቺ የኦነግ እንትን አለች ወደ ላይ እንደ ሽጥጥ ብላ ወጣች ወሎ ድረስ የምትሄድ የካርታ እንትን አለች። ከዛ በኋላ አይ አስመራም የኛ ነው ብለዋል፣ ሞቃዲሾም የኛ ነው ብለዋል፣ ምናምን የኛ ነው ብለዋል። እንደዛ ነው የጎሳ ፖለቲካል ጠባዩ እንደዛ ነው። አይረካም ነው አይረካም፣ ይቀጥላል። ግን ማንም ግን ሰላም የሚኖርበት ሀገር ሊኖር አይችልም። እና እኔ አሁንም የአዲስ አበባ ጉዳይ ያለቀ ጉዳይ የተዘጋ ጉዳይ በቃ እንደው እገሌ አሸነፍ ብለን ልንለው አንችልም። አሸነፍኩ የሚለው ወገን ራሱ በሰላም እንዲኖር የሚፈልግ ከሆነ ያን አገር የሚፈልግ ከሆነ ይሄ መንገድ አያዋጣውም ነው። እጃችን ላይ ያለውን እድል አቻኩለን ማንም ምንም ቢለን አቻኩለን አዲስ አበባን እጃችን ውስጥ አስገብተን የኦሮሚያ ክልልነትን አስጠብቀን የመጨረሻ ምሽጋችን ላይ ከበን መቀመጥ እንችላለን ነው። ምንም አይነት እኛ ከጠበቅነው ውጪ እንኳን ቢመጣ ችግር የለውም ብንዋጋ አማራ ክልል ነው። አማራ ክልል ላይ እንዋጋለን። ኦሮሚያ ላይ ግን ምን መሆን የለበትም፣ ውጊያ መኖር የለበትም። ጽንፈኛም ምንም የሚባለው የኦሮሞ ፖለቲካ ማህበረሰብ በዚህ ወቅት ከኛ ጋር መሆን መቻል አለበት። ጦርነቱ ሄዶ የብሔር ጦርነቱ ሄዶ የሃይማኖት መልክ መያዙ የማይቀር ነው። አሁን ጽምዶ እየተባለ ያለው አካል ማቁ ከሆነ በዚህ ደረጃ ሁሉ መዘጋጀት አለባቸው። ጦርነቱ በጣም እየገፋ ሲመጣ የብሔር መልክ ይይዛል። ጦርነቱ በጣም እየገፋ ሲመጣ የሃይማኖት መልክ ይይዛል። እንደዛ ለማስያዝ የሚያስችሉ ኤሌመንቶች አሉት። በቂ የሆኑ ነገሮች አሉ። እነሱን ብቻ መዘህ የብሔር መልክ መስጠት ነው። እነሱን ብቻ መዘህ አጀንዳ በማድረግ የሃይማኖት መልክ መስጠት ነው። ስለዚህ ነገ ከነገ ወዲያ የሚሆነው ነገር አይታወቅም። ትላንት በእኛ የፖለቲካ ቁጥጥር ውስጥ የነበሩ ኃይሎች ከዛ አፈንግጠው ወጥተው ከቁጥጥራችን ውጪ የሆነ ኃይል እየመሰረቱ ነው። ይሄ በውጪ የሚታገዝ አካል ምን ይዞ ሊመጣ እንደሚችል ስለማይታወቅ አሁን እጃችን ላይ ያለው የመወሰን አቅም አደጋ ውስጥ ከመግባቱ በፊት መወሰን ያለብንን ነገር መወሰን አለብን ብለው የደፈሩት ጉዳይ ይመስለኛል። ለእኔ በጣም የሚያሳምነኝ ይሄ ነው። አሁን መወሰን አለብን። ይሄንን ወስነን መደራደር እንችላለን። ይሄን ወስነን አስፈላጊ ከሆነ
ያ ኃይል በጣም እየገፋ ከመጣ ምንም ችግር የለውም። ቲፒኤልኤፍን ሳብ አድርገን ወልቃይትን ውሰድ ብለን ከዛ ከጥምዶ ወይም ደግሞ ከጽምዶ ወይም ከትብብር ውስጥ ቲፒኤልኤፍን ማውጣት እንችላለን። ሪሊ ቲፒኤልኤፍ አዲስ አበባ የመምጣት ፍላጎት የለውም። የማይጠቅመውም ለዛ ለኛ አይጠቅምም። አዲስ አበባ መምጣት እንደዚህ አይነት ፍላጎት የለውም ማለት ቢመጣ እያልኩ አይደለም፣ እንደዛ አይደለም። አዲስ አበባ መምጣት አልፈልግም ወይም የማይፈልግ አይነት አካል ከሆነ ምንም ችግር የለውም። የሚፈልገውን ነገር ሰጥተህ እዛው ማስቆም ትችላለህ፣ እዛው ማስቀረት ትችላለህ። ሶኛ የራሳችንን እንያዝ። የሚመጣው ነገር አይታወቅም። በጣም እየገፋብን እንኳን ከመጣ የራሳችንን ከበን እንከላከላለን። አንድ አይሱም ደግሞ አዋጣም ደግሞ ካልን ቲፒኤልኤፍ ወልቃይት ነው ጥያቄው። ወልቃይትን ሰጥተን ወይ እርስ በርስ እዛ እንዲባሉ እናደርጋለን፣ ወይስ ወልቃይትን ይዞ አገር ይሆናል። ከዛ በኋላ የሚመጣው አካል የተበተነ አካል ነው፣ የፋኖ ብቻ ነው። እነዘመነ ብቻቸውን ይመጣል። ይሄን አስበው አስልተው ያደረጉት ጉዳይ ነው። የአዲስ አበባን ጉዳይ የወሰኑትም ለዛ ነው። እና ይሄንን ስለማስብ ቅድም እንዳልኩ